ልባርካችሁ። እግዚአብሔር እናንተን በሳሶል ያላችሁትን የጌታን ልጆች ከዚህ መካከል እግዚአብሔር አስመጪዎችንና ላኪዎችን ያስነሳ። የቤተ ክርስቲያንን የአገርን የቤተሰብን ከባዱን ቀንበር የምትሸከሙበትን አቅም እንደ ይሳኮር ይስጣችሁ። ከቤታችሁ ከአብራካችሁ እንደ ዮሴፍ ያለው የበረከት ትውልድ ይነሳ። እንደ አስቴር ያለው እንቆቅልሽ ምትፈታ ትነሳ። እግዚአብሔር በብዙ በረከት ይባርካችሁ። ቃሉ በቤታችሁ ይስራ። ቃሉ በከተማ ይስራ። ጻድቃን እያበቡ የሚሄዱበት ዓመትና ዘመን ይሆን። ክፉ ከዚህ ምድር የሚነቀልበት ዓመት ይሆን። የበረከት አምላክ በበረከቱ ይባርካችሁ። ዛሬ ለዚህ ለየት ያለ ፕሮግራም ለመገኘታችን ምክንያት የሆነው አገልጋያችሁ ደሴ በዚህ ቸርች አገልግሎት ከጀመረ 10ኛ ወር ነው። ዛሬ ቤተክርስቲያንም ጽሕፈት ቤትም ዕውቅና የሚሰጥበት ቀን ስለሆነ እሳቸውን በጭብጨባ እንግዳ ስለሆኑ ብታመጡ ደስ ይለኛል። ጌታ ይባርካችሁ። ከዚህ በመቀጠል 10 ወር ከኛ ጋር በቆየበት የቆይታ ጊዜን የሚገልጽ አጭር ነገር በእንግሊዘኛ የተጻፈችው እንደዚህ የሚል ቃል ነው። ከኛ ጋር ከሳሶልበርግ ተልኮ በቆየበት ቆይታ የመጋቢነት አገልግሎትና የነፍሳት እንክብካቤ የሚለውን ስልጠና በጣም በተሳካ ሁኔታ ጨርሷል ለምን ነው። ደስ ካላችሁ አጨብጭቡ። እና ለመጋቢነት አገልግሎት ብቃት የሚሰጡ ዕውቀት የሚሰጡ የሚጨምሩ ስልጠናዎችን ጨርሷል። ይህንን ሰርቲፊኬት ተፌ ለአገልጋዩ ይሰጣል። ጉባኤ ያጨበጨበ። ከዚህ በመቀጠል መጋቢ ደሴ ዛሬ የጋራ ስም ዛሬ ነው የምንሰጠው። ከኛ ጋር በቆየባቸው 10 ወራት ውስጥ 3 ከአንድ አገልጋይ የሚጠበቀውን ጥሩ ኳሊቲ አይተናል። ቸርች ላይ ስንመጣ ደግሞ ከ10 በላይ ኳሊቲዎችን ጠቅሰዋል። እነዚህም አንዱ ስንጠቀልለው በትጋት እያገለገለ ነው የሚል ነው። ስለዚህ ይህንን ቀጥል እንላለን። ሁለተኛው በሰው መካከል ፒስ ለመፍጠር ችግሮችን ሃንድል ለማድረግ ይጥራል የሚለውን ሰምተናል። ይህንንም ቀጥል እንላለን። ሁለተኛው በሰው መካከል ፒስ ለመፍጠር ችግሮችን ሃንድል ለማድረግ ይጥራል የሚለውን ሰምተናል። ይህንንም ቀጥል እንላለን። ሶስተኛው እኛ የፈለግነው ለሕፃናት አገልግሎት ነው። ከመጋቢያን ነው ይሄ ምስክርነት። ለሕፃናት ሳይሆን ሙላውን ምእመናንን በጉብኝት በትምህርት የሚተጋ ወንድም ነው ብለዋል። ይህንን ቀጥል እንላለን። ሶስተኛው ከአገልጋዮች ነው ይሄ ምስክርነት። እግዚአብሔር በሰጠው ጥበብና ዕውቀት በወጣቶች ላይ በጎ ተጽዕኖ እያሳደረ ነው የሚለው ከመጋቢያን ይህንንም ሰምተናል። ይህንንም ቀጥል ይህን ባህሪ እንላለን። ከመሪዎች በአጠቃላይ የሰማነው በእንግሊዘኛ ተባብሮ ተረዳድቶ ተቃቅፎ ተግባብቶ የመስራት ብቃት አለው ተብሏል። ጉባኤም ልክ ነው ካለ በጭብጨባ። ስለዚህ በእናንተም ስምምነት በመሪዎችም ኢቫሉዌሽን በእኛም እይታ ይሄ ሰው በመጋቢነት አገልግሎት ይሾም የሚል ተስማምተናል። እናንተም ፈቃደኞች ከሆናችሁ ይህንን እንድታጸድቁ ጉባኤን እጠይቃለሁ። ጌታችን የሆንክ አምላካችን የሆንክ ቅዱስ የሆንክ አምላክ አንተ ያገለገልከውን ያንን ሕይወት በጌታ ኢየሱስ ስም ከዛሬ ጀምሮ
በዚህ ጉባኤ መካከል በዚህ ምድር ላይ እግዚአብሔር አምላካችን ሆይ ለሞላው ደግሞ ለደቡብ አፍሪካ በዚህ ምሳሌያዊነት በተሞላ ሕይወት እንዲቀጥል ዛሬ የሚደረገው ይህ ጌታ ሆይ ቅባት በጌታ በኢየሱስ ክርስቶስ ስም የሚያስቀጥል ይሆን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም በምድሪቱ ላይ በሰዎች ባለው በየትኛውም አይነት እነሆ ጌታ ሆይ ችግሮች ላይ በአንተ ቃል ስልጣን አፍ በሚያወጣ ጊዜ ሁሉ ያ ቃል የሚሰራ ይሆን። የሚደረገው ሥርዓት በጌታ በኢየሱስ ክርስቶስ ስም ቤቱን፣ ልቡን፣ ሐሳቡን ሁሉ ይግዛ። እንወድሃለን በጌታ በኢየሱስ ስም። አንተ ፓስተር ደሴ ከዛሬ ጀምሮ ጆሮዬ ጌታን ብቻ ይስማ። አንተ መጋቤ ደሴ ከዛሬ ጀምሮ አፍህ አንደበቴ ወንጌል ብቻ ይናገር። አንተ መጋቤ ደሴ ከዛሬ ጀምሮ የምትነካ ሰው ሁሉ በፈውስ በበረከት ይዳሰስ። የወደቀውን የሚያነሳ የታመመውን የሚፈውስ እጅ ይሆን። አንተ መጋቤ ደሴ እግሮች ቅዱሳን ወዳሉበት፣ ሐዘንተኛ ወዳለበት፣ የሚጠፉ ነፍሳት ወዳለበት ብቻ የሚሮጥ እግር ይሁን። ዛሬ ጀምሮ በደቡብ አፍሪካ ካሉ ከመጋቢያን አንዱ ሆኖ በዚህ ቸርችም በየትኛውም ቦታ ላይ መሾሙን መለየቱን ለማረጋገጥ እናረጋግጣለን። አንተ መጋቢ ደሴ ከዛሬ ጀምሮ በዚህ አገልግሎት የሚያተጋ የእግዚአብሔር እሳት በአንተ ላይ ይረፍ። አንተ ፓስተር ደሴ ሕፃን አዋቂውን የምትሸከምበት ትከሻ ይስፋ። አንተ ፓስተር ደሴ በዚህ አገር በሌላውም ስፍራ በፍሬ የምትታወቅ የእግዚአብሔር ባሪያ ሆነ የእግዚአብሔርን ሥራ እንድትሰራ ጌታ እርዳ። በአብ በወልድ በመንፈስ ቅዱስ አንድ አምላክ የጸና ይሁን። ከእግዚአብሔርና ከቤተ ክርስቲያን ባገኘው ስልጣን መሰረት ከዛሬ ጀምሮ ፓስተር ደሴ ለመጋብነት አገልግሎት መለየቱን በፊታችሁ ላረጋግጥላችሁ ይወዳለሁ። እግዚአብሔር አብሮነት ከአንተ ጋር ይሁን። እንጸልያለን። ሁሉም ሰው እጁን ይዘርጋና ኃይል የሚሰጥ ጥበብ የሚሰጥ እግዚአብሔር፣ አቅም የሚሆን እግዚአብሔር አብሮት እንዲሆን ውድ ባለቤቱ ወደዚህ ትመጣና አብረው መጋብነት ሥራ አብረው ስለሚሰሩ ጸሎት እንጸልያለን። ለሁለታቸውም ይሄ መጋብነት ኃላፊነት ከባድ ኃላፊነት ስለሆነ ሁለታቸውም ተረዳተው ተጋግዘው ይህን ቀንበር እንዲሸከሙ ይጸልያል። ሽማግሌዎች ደግሞ ጠጋ ብላችሁ ሁላችሁም እጆቻችሁን እንድትጭኑ ጠይቃለሁ። ቅዱስና ጻድቅ የተፈራህ ልዑል አምላካችንና አባታችን ሆይ ስለ ዛሬ ቀን እግዚአብሔር አምላክ ሆይ እጅግ አድርገን እናመሰግናለን። ክብር ሁሉ ለስምህ ይሁን። አባታችንና አምላካችን ሆይ ዛሬ ወንድማችን ደሴ ለዚህ አገልግሎት ሲሾም ያንተ እጅ ነበረችና ምስጋናና ክብር ለስምህ ይሁን። ቅዱስ አባቴና አምላኬ ሆይ በሚመጣ ጊዜ በሚመጣ ዘመን አንተን ለማገልገል በተቀበለበት ጌታ እግዚአብሔር አምላክ ሆይ ጸጋ፣ በተጸለየበት ጌታ እግዚአብሔር አምላክ ሆይ ጸሎት በጌታ በኢየሱስ ክርስቶስን ብርታትን እንዲያገኙ አቅም እንድሰጣቸው ጉልበት እንድሰጣቸው እይታችንም ጌታ ሆይ ከጎኑ ሆና አብሮ የክርስቶስን ወንጌል እግዚአብሔር አምላክ ሆይ ማገልገል የሚችሉበትን ኃይል እንድታስታጥቃቸው እንጸልያለን። በኢየሱስ ክርስቶስም ኃይል እንድታስታጥቃቸው እንጸልያለን። የመንፈስ ቅዱስ ኃይል በእነሱ ላይ እንዲሆን እንጸልያለን። አምላካችን ሆይ ስለ ወንጌል እንደቀደሙ አባቶች እግዚአብሔር አባቴና አምላክ ሆይ በዚህም ዘመን ጌታ ሆይ መልካም ምሳሌ እንደሆኑ አባቶቻችን
ጌታ ሆይ በዛ ፈለግ ክርስቶስን ማገልገል የሚችልበትን አቅም እንድሰጣቸው በኢየሱስ ክርስቶስ ስም እንለምናለን። በነገር ሁሉ ክብር ላንተ ይሁን። ስለዚህ ስለከበረው ጊዜ አምላካችን ሆይ ምስጋናችንን ክብርን ሁሉ ጨርሰን ላንተ እንሰጣለን። ክብርና ምስጋና ለስምህ ይሁን። አባታችንና አምላካችን ሆይ በነገር ሁሉ ከፍ በል። ክብር ላንተ ይሁን። ስለሰማህን እናመሰግናለን። በጌታ በኢየሱስ ስም አሜን። ፓስተር ደሴ ቀኝ እጁን ከፍ ያድርግና ቃል ኪዳን የሚገባበት ጊዜ ይሆናል። እኔ ፓስተር ደስታ ካሳ እግዚአብሔር እንደጠራኝ በማወቅ በዘመኔ ሁሉ ለጌታ ክብር እያመጣው ለማገልገል ቃል እገባለሁ። እግዚአብሔር እንደጠራ ሰው ራሴን ቤተሰቤን በሕይወት ምሳሌነት ለማገልገልና ለመምራት በሕያው እግዚአብሔርና ጉባኤን እያየ በእናንተ ፊት ቃል እገባለሁ። የቤተ ክርስቲያናችንን የ120 ዓመት ራእይ የሶስት ትውልድ ኃላፊነት በታማኝነት በመስዋዕትነት ተግባራዊ እንዲሆን ለማድረግ በሕያው እግዚአብሔርና በእናንተም ፊት ቃል እገባለሁ። የእግዚአብሔርን መንጋ ከሐሰት ትምህርት ከመከፋፈል ከጎሰኛነት ራስንም መንጋውንም ለመጠበቅ በሕያው እግዚአብሔርና በእናንተም ፊት ቃል እገባለሁ። ቅዱስ አባት ሆይ እርዳኝ። ቃልን እንጠብቅ። አቅም ጉልበት ጥበብ ስጠኝ። አሜን። እንጸልይ። እግዚአብሔር በዚህ ቃል ይህንን ባሪያ እንዲያበረታ ተስፎ ይጸልይልናል። የዘላለም አምላክ እግዚአብሔር ሆይ ስለነበረን ጊዜ ሁሉ እናመሰግናለን። ክብር ሁሉ በኢየሱስ ክርስቶስ ስም ለአንተ ይሁን። የዘላለም አምላክ እግዚአብሔር ሆይ በዚህ ሕዝብ ፊትና እግዚአብሔር ሆይ በአንተ ፊት እየገባውን ቃል እግዚአብሔር አምላክና አባት ሆይ መተግበር እንድችል አቅምና ጉልበት እንድትሆን ጸጋ እንድታበዛ በኢየሱስ ስም እንጸልያለን። ስለ ሁሉ እናመሰግናለን። ስለነበረው ሁሉ ክብር ላንተ ይሁን። በዚህ የሚደረገው ነገር ሁሉ ለስሜ ክብር ይሁን። ስለ ሁሉ እናመሰግናለን በክርስቶስ ኢየሱስ ድንቅ ስም። ጉባኤ እጁን ዘርግቶ እንደዚህ ይላል። አንተ መጋቢ ደሴ በገባኸው ቃል ኪዳን መሰረት እንድታገለግል እንድትተጋ እግዚአብሔር ጸጋውን አብዛለ። እናንተ የመጋቢያን ቤተሰብ በገባችሁ ቃል ጌታን እንድታገለግሉ እግዚአብሔር አቅም ይሁንላችሁ፣ ጸጋውንም ያብዛላችሁ። አሁን እዚህ ያሉ ሰዎች ስሙን ይጠሩታል። አንተ ፓስተር ደሴ እንወድሃለን ብላችሁ በአንዴ ተናገሩ። አንድ ጊዜ ጉባኤ ሁሉ በአንድ ላይ አንተ ፓስተር ደሴ እንወድሃለን በሉ። ዘመን የበረከት ይሁን በሉ። የአገልጋዩን ሕይወት ያው በእግዚአብሔር ቃል ንጽሕና የመሪዎች ድርሻ የኛ ደግሞ የአባላት ድርሻ ነውና ይህንን ያው ስርዓት ስናደርግ ቀጥሎ ያለውን ኃላፊነት እንወስዳለን በማለት የቤተ ክርስቲያኒቱ ሰብሳቢ ወንድማችን ተስፋዬ እና ወንድማችን ተመስገን ጻፊ መልካሙ ቸርነት እና መጥቶ ይፈርማሉ። የሳሶልበርግን ምዕመናንን በመወከል ወንድማችን ሰላሙ ይፈርማል።
እኔም የደቡብ አፍሪካ ወንጌል አማኞችን ቤተ እምነት በመወከል እና ዞኑንም በመወከል እፈርማለሁ። የደቡብ አፍሪካ ወንጌል አማኞችን አጠቃላይ በመወከል የቀሩ ስርዓቶችንም ጭምር ቢሾፕ ፈርሞ ይጨርሳል። የመጀመሪያውን አግሪመንት ለቤተ ክርስቲያን ለሳሶልበርግ ወንጌል አማኞች ለሰብሳቢ እሰጣለሁ። በቆንጆ ዶክሜንት ይቀመጥ። እግዚአብሔር ይባርክ። ሁለተኛውን ለመጋቢ ደሴ እሰጣለሁ። ቆንጆ ቦታ ይቀመጥ። ሶስተኛውን ዶክሜንት ለዞን አስተባባሪ ራሴ እሰጣለሁ። የዋና ጽሕፈት ቤቱን እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ወፊቱን ወደ እናንተ ያንሳ፣ ከክፉም ይጠብቃችሁ። ዘመናችሁ ፍሬያማ፣ አገልግሎታችሁ ሞገስ ያለው ይሁን። እግዚአብሔር ይከልላችሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ የጸና ይሁን። እንወዳችኋለን። ተባረኩ።